ለአርሰናል ቤንጃሚን ሴስኮ ወይስ ቪክቶር ጊዮኮሬሽ? ሰላም ውድ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ የዝውውር መረጃዎቹ ወደ እናንተ ዘውትር እየደረሰ ነው። እናንተም አብሮነታችሁን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ እንድታሳዩን እንጠይቃለን። አሁን ለአርሰናል ቤንጃሚን ሴስኮ ወይስ ቪክቶር ጊዮኮሬሽ የሚለውን እናያለን። ደጋፊዎቹን ብቻ ሳይሆን የክለቡን ኃላፊዎች ጭምር ለሁለት የከፈለው የሴስኮና ጊዮኮሬሽ ዝውውር አርሰናል ለሶስተኛ ተከታታይ ዓመት ሁለተኛ ደረጃን ይዞ ከማጠናቀቁ ባለፈ ዋንጫ እንዳያነሳ ካደረጉት ምክንያቶች መካከል አንደኛው የአጥቂ ችግር ነው። የውድድር ዓመቱ ከመጠናቀቁ ተጫዋች ለማስፈራ እንቅስቃሴ የጀመረው አርሰናል በዋናነት ከሁለት ተጫዋቾች ጋር ስሙ ተያይዟል። ቤንጃሚን ሴስኮና ቪክቶር ጊዮኮሬሽ። ሁለቱ አጥቂዎች በተጠናቀቀ የውድድር ዓመት ከክለቦቻቸው ጋር የተሳካ ጊዜ አሳልፈዋል። ስሎቬኒያው ሴስኮ 21 ግቦችን ሲያስቆጥር ስዊድናዊው ጊዮኮሬሽ በዚህ ዓመት ብቻ 54 ግቦችን በስሙ አስመዝግበዋል። የአርሰናል አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታና ሚካኤል አርቴታ ቡድኑ ሁነኛ አጥቂ እንደሚያስፈልገው ልዩነት ባይኖራቸውም የትኛው ተጫዋች ይሁን የሚለው ላይ ግን ስምምነት ላይ አልደረሱም። የዛ አትሌቲኩ ጸሐፊ ዳን ሼልደን የእግር ኳስ ወኪሎችን፣ የስፖርቲንግ ዳይሬክተሮችን እንዲሁም አሰልጣኞችን አናግሮ ባሰፈረው ጽሑፍ መድፈኞቹ ወደ የትኛው አጥቂ ሊያመዝኑ እንደሚችሉ አስቀምጧል። አንድ ስሙ እንዲጠቀስ ያልፈለገ አሰልጣኝ አርሰናል ያለበትን ችግር መቅረፍ ከፈለገ ማስፈረም ያለበት የ21 ዓመቱን ቤንጃሚን ሴስኮን ነው ይላል። ተጫዋቹ ወጣት እንደመሆኑ መጠን አርቴታ በሚፈልገው መንገድ ለመስራት የሚያመቸው ሲሆን በተለይ ደግሞ ፍጥነቱና ከኳስ ጋር ያለው ቅርበት ተመራጭ እንደሚያደርገው አሰልጣኙ ተናግሯል። በወጣት የተገነባ ቡድን ለስኬት ቁልፍ መሆኑን የዚህ ዓመቱ ባርሴሎናና ፒኤስጂን በማሳያነት የሚያነሱ አሰልጣኙ ሴስኮ የአርሰናል ቀዳሚ ምርጫ ሊሆን እንደሚገባ ገልጿል። በተጨማሪም ቤንጃሚን ሴስኮ አርሰናል ለሚፈልገው የረጅም ጊዜ የቡድን ግንባታ ወሳኝ ስለመሆኑን ያስረዳው። ዘ አትሌቲክ ያናገረው ወኪል ደግሞ የተለየ ሐሳብ አለው። ለአርሰናል በዚህ ሰዓት ከቪክቶር ጊዮኮሬሽ የተሻለ አጥቂ የለም ይላል። በዚህ ሳምንት 27 ዓመት የሚሆነው ስዊድናዊ አጥቂ ግብ በማስቆጠር ከሴስኮ ጋር ፍጹም የሚነጻጸር አይደለም። ብራይተንን ጨምሮ በተለያዩ የእንግሊዝ ክለቦች በውሰት ያሳለፈው ተጫዋቹ በሁለት ዓመት የስፖርቲንግ ሊዝበን ቆይታው በ102 ጨዋታ 97 ግቦችን አስቆጥሯል። በዚህ ዓመት አውሮፓ ላይ ከፍተኛ ግብ በማስቆጠር ቁጥር 1 ላይ የተቀመጠው አጥቂው ለዚያውም ከሴስኮ ባነሰ የዝውውር ዋጋ አግኝቶ ለማስፈረም አሁን ስለ ቡድኑ ግንባታ ማሰብ በቀጣይ ዓመት ዋንጫ ለሚፈልግ ቡድን ምክንያታዊ ሊሆን እንደማይችል አስረድቷል። አርሰናልን ወደሚፈልገው አቅጣጫ ለመውሰድ የክለቡ ስፖርቲንግ ዳይሬክተር እና አሰልጣኙ በአንድ አቅጣጫ መቆም አለባቸው የሚሉት ደግሞ የቀድሞ የእንግሊዝ እግር ኳስ ማህበር የቴክኒክ ዳይሬክተር ለስሊ ሪድ ናቸው። ምንም እንኳን በሌላ ሊግ ስኬታማ የሆነ ተጫዋች ወደ እንግሊዝ ሲያመራ ምን ሊገጥመው እንደሚችል መገመት ከባድ ቢሆንም ለአርሰናል የአጭር ጊዜ ስኬት ትክክለኛው አጥቂ ጊዮኮሬሽ መሆን እንዳለበት አንጋፋው የእግር ኳስ ባለሙያ ከዛ አትሌቲክ ጋር በነበራቸው ቆይታ ተናግረዋል። ዓመቱን ያለ ዋንጫ ያጠናቀቀው አሰልጣኝ ሚካኤል አርቴታ በርካታ ግቦችን ካስቆጠረው ጊዮኮሬሽ ይልቅ ቤንጃሚን ሴስኮን እንደሚፈልግ በግልጽ መናገሩ ከአንድሪያ ቤርታ ጋር ግልጽ ልዩነት እንዳላቸው የተቀመጠ ማሳያ ነው። በገጠመው የአጥቂ ችግር ምክንያት በአስገዳጅ ሁኔታ ከሃቨርትስን የመጨረሻ አጥቂ አድርጎ የተጠቀመው ስፔናዊ አሰልጣኝ ሴስኮ ወደ አርሰናል መምጣት የሃቨርትስን ግልጋሎት በሚገባ ለማግኘት እንደሚያግዝ ይገልጻል። ሃቨርትስ ከመጨረሻ አጥቂ ይልቅ ከጀርባ ሆኖ ሲሰለፍ በብዙ ስኬታማ እንደሚሆን ያሳወቀው አርቴታ በተለይ ከሴስኮ ጋር የሚኖራቸው ጥምረት ይበልጥ አስፈሪ የፊት መስመርን ለመገንባት ቁልፍ ጉዳይ እንደሚሆን ያምናል። በአትሌቲኮ ማድሪድ ቤት እንደ አንቷን ግሪዝማን፣ ዲያጎ ኮስታ፣ ሁሊያን አልቫሬስ እና ሌሎች ተጽዕኖ ፈጣሪ አጥቂዎች እንዲፈርሙ ያደረገው አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ጊዮኮሬሽ እንዲፈርም ይፈልጋል። አሁን ጥያቄው መድፈኞቹ በፕሪሚየር ሊግ ያልተፈተነውን ግብ አስቆጣሪ ቪክቶር ጊዮኮሬሽን ያስፈርማሉ ወይንስ የረጅም ጊዜ እቅድ ሊሆናቸው የሚችለውን ቤንጃሚን ሴስኮን ወደ ሰሜን ለንደን ይወስዳሉ የሚለው ነው። አርሰናል የአርቢ ላይፕዚጉን አጥቂ ቤንጃሚን ሴስኮን ለማስፈረም የሚያደርገውን ጥረት አጠናክሯል። እንደ አሰልጣኝ ሚካኤል አርቴታ ገለጻ ተጫዋቹን ወደ አርሰናል የማምጣቱ ሂደት ከግንቦት ወር መጀመሪያ አንስቶ በልዩ ትኩረት እየተሰራበት ነው።
ስካይ ስፖርት እንደዘገበው በመጪው የውድድር ዘመን ቤንጃሚን ሴስኮ በአርሰናል የዋንጫ ማሳካት ሂደት ላይ ትልቅ ተጽዕኖ ይፈጥራል ተብሎ በክለቡ ታምኖበታል። ተጫዋቹ በተጠናቀቀ የውድድር ዓመት ለላይፕዚግ 21 ግቦችን ሲያስቆጥር 6 ደግሞ ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህም በአርሰናል ኢላማ ውስጥ እንዲገባ ካደረጉት ምክንያቶች አንዱ ነው ተብሏል። የእግር ኳስ ጋዜጠኛው ፍሎሪያን ፕላተንበርግ እንደሚለው አርሰናል ከአርቢ ላይፕዚግ ኃላፊዎች ጋር በሴስኮ ዝውውር ጉዳይ ላይ በጥልቀት እየተደራደረ ይገኛል። በዚህም የላይፕዚጉ ማርሴል ሻፋር እና የአርሰናሉ አንድሪያ ቤርታ በተከታታይ ንግግር እያደረጉ ሲሆን ጎን ለጎንም አርሰናል ሌሎች የአጥቂ አማራጮች ማየቱን እንዳላቆመ ጠቁመዋል። በተለይም ለቪክቶር ጊዮኮሬሽ ክለቡ ትኩረት ማድረጉን አንስቶ አርቴታ ግን ቤንጃሚን ሴስኮ ላይ እምነት እንዳለው በዘገባው አውስቷል። በተመሳሳይ የአጥቂ ፍላጎታቸውን ለማሳካት እየተንቀሳቀሱ የሚገኙት አርሰናሎች ሊዮሬ ሳኔን ከሙኒክ ለማስፈረም እንቅስቃሴ መጀመራቸውም ይታወቃል። አርሰናል በተሻለ አማራጭ በአጥቂና በክንፍ ተጫዋችነት ለሚያገለግል ተጫዋች ቅድሚያ የሚሰጥ መሆኑን ሳኔን እንደ አማራጭ እንዲያዩት ማስቻሉን የተዘገበው። ተጫዋቹ ከአርቴታ ጋር በማንቸስተር ሲቲ ቤት ጥሩ ግንኙነት ያለው መሆኑ ተጫዋቹ ወደ ኤሚሬትስ ከሚያመጡት ምክንያቶችም አንዱ ነው ተብሏል። ሆኖም ከዚህ ቀደም ስተርሊንግ በውሰት መጥቶ ያጋጠመው ሁኔታ ሳኔን እንዲያጋጥመው በመስጋት የደሞዝ ክፍያውም ከፍተኛ መሆኑና ሌሎች ተያያዥ ጉዳዮች ወደ አርሰናል የሚያደርገውን ዝውውር አጠራጣሪ አድርጎታል። በሌላ በኩል ከአርሰናል የአጥቂ ኢላማዎች አንዱ ደግሞ ኒኮ ዊሊያምስ ነው። የዝውውር ሁኔታው እየተገመገመ መሆኑም ተሰምቷል። አርቴታ በዝውውር ሂደቶች ላይ በሰጠው አስተያየት ካለፉት ችግሮቻችን ትምህርት በመውሰድ ቡድናችን ላይ ትልቅ ግንባታ ለማካሄድ እየሰራን ነው ብሏል። አሁን እያካሄድን ባለው እንቅስቃሴ ካሰብነው በላይ ስኬታማ እንደምንሆን አልጠራጠርም ያለው አርቴታ በጋራ እቅድ አውጥተንም ወደ ተግባር ገብተናል ሲል ተናግሯል። አሁን ላይ ምንጮች እንደሚሉት ከሆነ ቤንጃሚን ሴስኮ የዝውውር ዋጋው 92.5 ሚሊዮን ዩሮ ተጠይቆበታል። አርሰናል ለቪክቶር ጊዮኮሬሽ ወይስ ቤንጃሚን ሴስኮን ያስፈርም የሚለው ጉዳይ በብዙዎች ዘንድ አከራካሪ ሆኖ ይገኛል። የአርሰናል ደጋፊዎችና የእግር ኳስ ተንታኞች ሁለቱንም ተጫዋቾች የሚመዝኑበት ሁኔታ ይለያያል። ለምሳሌ ጊዮኮሬሽ ከሴስኮ በበለጠ ባለፉት 2 የውድድር ወቅቶች በተሳለፈባቸው ከ100 በላይ ጨዋታዎች ከፍተኛ ተሳትፎ አድርጓል። በዚህም በ1 ለ1 የጨዋታ ንጻሬ የጎል አስተዋጽኦ ጊዮኮሬሽ የተሻለ አስተዋጽኦ አበርክቷል። ከዚህ በተቃራኒ የጊዮኮሬሽ ተቺዎች ደግሞ የሚያነሱት ተጫዋቹ ይህንን ስኬት ያመጣው በፖርቹጊዝ ሊግ ነው። ስለዚህም እዛ ያሳየው ብቃት በፕሪሚየር ሊጉ በትክክል እንደተጠበቀው ላይሰራ ይችላል ይላሉ። በአንጻሩ ሴስኮ እንደ ጊዮኮሬሽ የጎል ተሳትፎ ቁጥሮች ከፍተኛ ባይሆንም በአርቢ ላይፕዚግ የተሻለ ውድድርን ያሳለፈ ሲሆን እድሜው ወጣት ከመሆኑ ጋር ተያይዞ ወደፊት አርሰናልን በተሻለ የእድገት ደረጃ የሚያገለግልበት እምቅ አቅም አለውም በሚል አስተያየታቸውን ይሰጣሉ። ተገማች ባልሆነው የተጫዋቾች ዝውውር በአርሰናል ራዳር ውስጥ የሚገኙት ሁለቱ አጥቂዎች በሌሎች ክለቦች አለመጠለፋቸውን ማረጋገጥ ባይቻልም የአንድሪያ ቤርታና ሚኬል አርቴታ እንዲሁም የደጋፊዎች የክርክር ማዕከል ሆኖ የቀጠለው ጉዳይ ምናልባትም በመጪዎቹ ቀናቶች መልስ ሊያገኝ ይችላል። ወደ ፉትቦል ማዕድ ተከታዮች የአርሰናል የዝውውር አጥቂ ኢላማ የሆኑትን ቤንጃሚን ሴስኮና ቪክቶር ጊዮኮሬሽን የዳሰስንበት መሰናዶ ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ሰላም።